ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። እንደተለመደው ሁሉ አበይት ያልናቸውን ዜናዎች እናስቀድማለን። ፋኖ ከመንግስት የኮበለሉ ሰራዊቶች ተቀላቅለውኛል ሲል አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ከመንግስት የኮበለሉ ሰራዊቶች እንደተቀላቀሉት በይፋ አስታውቋል። የዓለም አቀፍ ቀይ መስቀል ኮሚቴ ከሰሞኑ በሰሜን ወሎ በነበረው ውጊያ የቆሰሉ የመንግስት ወታደሮችን ከፋኖ ኃይሎች መረከቡን አስታወቀ። ኮሚቴው ምርኮኞችንም ጎብኝቻለሁ ያለ ሲሆን ከሰሞኑ በአማራ ክልል በመንግስት ወታደሮችና በፋኖ ኃይሎች መካከል በተለይ በሰሜን ወሎ አካባቢ በተደረገው ውጊያ በርካቶች ህይወታቸው እንዳለፈ ሌሎች ደግሞ ቁስለኛ እንደሆኑ መረጃው ሲወጡ ነበር። በኃይል አማራጭም ቢሆን ኢትዮጵያ የባህር በር ማግኘት አለባት ሲሉ ጀነራል ጻድቃን ተናገሩ። ሌተናል ጀነራል ጻድቃን ገብረትንሳኤ በአፍሪካ ቀንድ ዘላቂ ሰላም እንዲሰፍን ከተፈለገ ኢትዮጵያ የባህር በር ማግኘት አለባት ብለዋል። ከውጭ ቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና የሰላም ኖቤልን አሸነፉ። ማሪያ ኮሪና ማሻዶ የ2025 የኖቤል ሽልማትን ማሸነፋቸው የተነገረው በልደታቸው ማግስት ነው ተብሏል። በዝርዝር እንመለከታቸዋለን። በቅድሚያም ፋኖ ከመንግስት የኮበለሉ ሰራዊቶች ተቀላቅለውኛል ሲል አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ከመንግስት የኮበለሉ ሰራዊቶች እንደተቀላቀሉት በይፋ አስታውቋል። ሰራዊቶቹ ከመንግስት ኃይል እየወጡ የተቀላቀሉ ያሉት በተለይ በሰሜን ወሎ ወልዲያና የተለያዩ የጦር ግንባሮች የአገዛዙን ሰራዊቶች በመደምሰስ ድል የተቀዳጀ በተደጋጋሚ ለተነገረለት ዘመቻ አርበኛ አደም አሊ ወይም አባናደው ለተሰኘው የፋኖ ኃይል ነው። የአማራ ፋኖ በሰሞኑ በዘመቻ አርበኛ አደም አሊ ወይም አባናደው በርካታ ሰራዊቱ የተደመሰሰበትና የተማረከበት ብልጽግና ከወለጋ ያመጣው የማዕከላዊ እዝ ሰራዊት ከወልዲያ የጠፋ ምኒልክ እዝን እየተቀላቀለ ነው ብለዋል። ሰራዊቱ ፋኖን የተቀላቀሉት ሰሞኑን በአማራ ፋኖ ብሔራዊ ኃይል ምኒልክ እዝ የመንግስት ታጣቂዎች መደምሰሳቸውና መማረካቸውን ተከትሎ 5 ክፍለ ጦር ለመተካት መንግስት ከተለያየ ቦታ ያመጣቸው ምልምል ሰራዊት መሆናቸውን የአማራ ፋኖ ብሔራዊ ኃይል መረጃ ያስረዳል። መንግስት ከተለያዩ አካባቢዎች ያመጣቸው እነዚሁ ተተኪ ሰራዊቶችም ወልዲያ ከደረሱ በኋላ እየጠፉና የኮበለሉ ፋኖን እየተቀላቀሉ ነው ብለዋል። የአማራ ፋኖ ምኒልክ እዝ መስከረም 29 ቀን 2018 ዓ.ም ምስራቅ አማራ ኮር 1 ሐውጃኖ ክፍለ ጦር 7 እንዲሁም አሳምኖ ክፍለ ጦር 2 በአጠቃላይ 9 የሰራዊቱ አባላት ተቀላቅለውኛል ሲል አስታውቋል። መንግስትን ክደው ፋኖ ለተቀላቀሉ ሰራዊቶችም ኮሎኔል ሞገስ ዘገየን ጨምሮ የምኒልክ እዝ ክፍለ ጦር የኮርና ድርጅት ከፍተኛ አመራሮች አቀባበል አድርገውላቸዋል ተብሏል። ኮብለለው ፋኖን የተቀላቀሉ የማዕከላዊ እዝ አባላት የአማራ ህዝብ ላይ የዘር ማጥፋትና ወረራ እየፈጸመ ያለው ብልጽግና ሁሉንም ነገሩን አሟጦ አማራ ላይ ወረራ እየፈጸመ መሆን ተከትሎ ነው ማለታቸውን የአማራ ፋኖ ብሔራዊ ኃይል አስታውቋል። በዚህም አማራ ሆነን አማራ ላይ ወረራ አንፈጽምም፣ እንዲያው ምድሉን በማግኘታችን ደስተኛ ነን፣ እንታገለዋለን ሲሉ ፋኖን በመቀላቀላቸው የተሰማቸውን ደስታ መግለጻቸውን አስረድተዋል። ይህን መረጃ ዛሬ መስከረም 30 ቀን 2018 ዓ.ም ያጋራው የአማራ ፋኖ ብሔራዊ ኃይል መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲልም አስታውቋል። የዓለም አቀፍ ቀይ መስቀል ኮሚቴ ከሰሞኑ በሰሜን ወሎ በነበረው ውጊያ የቆሰሉ የመንግስት ወታደሮችን ከፋኖ ኃይሎች መረከቡን አስታወቀ። ኮሚቴው ምርኮኞችንም ጎብኝቻለሁ ብለዋል። ከሰሞኑ በአማራ ክልል በመንግስት ወታደሮችና በፋኖ ኃይሎች መካከል በተለይ በሰሜን ወሎ አካባቢ በተደረገው ውጊያ በርካቶች ህይወታቸው እንዳለፈ ሌሎች ደግሞ ቁስለኛ እንደሆኑ መረጃዎች ሲወጡ ነበር። የፋኖ ኃይሎች በስፍራው ድል በመቀዳጀት እንደ መርሳ ያሉ ቦታዎች እንደተቆጣጠሩ ሲገልጹ መንግስት በበኩሉ የኤርትራ መንግስትና ህወሓት ለፋኖ ድጋፍ ሲያደርጉ ነበር በማለት ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ከሷል። በዛሬው ዕለት በዓለም አቀፍ ቀይ መስቀል ኮሚቴ በኩል የወጣ መግለጫም ይህን ያጠናክራል። ኮሚቴው በመግለጫው በሰሞኑ ውጊያ በርካታ ሰዎች መጎዳታቸውን ገልጾ ለተጎዱ ሰዎች ህክምና ማድረጉን እንዲሁም ደግሞ ምርኮኞችን መጎብኘቱን ገልጿል። ይህን ተከትሎ የዓለም አቀፍ ቀይ መስቀል ኮሚቴ ባለፉት 6 ቀናት 2 ቡድኖችን ወደ ላሊበላና ወልዲያ አካባቢ መላኩን ገልጾ መድኃኒቶችን ማከፋፈሉና ለ250 ቆሰሉ ሰዎች ቀዶ ጥገና ማድረጊያ የሚሆን ቁሳቁስ ማቅረቡን አስታውቋል።
መስከረም 28 ቀን ድርጅታችን 16 ከፍተኛ ጉዳት ያጋጠማቸውና ሕክምና የሚያስፈልጋቸውን ሰዎች ካሉበት ቦታ አውጥቷል። ፋኖ እነዚህን ወታደሮች ለቀይ መስቀል አስረክበዋል። ከዛም ወታደሮቹ ወደ ወልዲያ ከተወሰዱ በኋላ ለመንግስት ኃይሎች ተሰጥተዋል በማለት መግለጫው ይፋ አድርጓል። አክሎም ትናንት መስከረም 29 ደግሞ የቀይ መስቀል ሰራተኞች በሰሜን ወሎ በፋኖ ኃይሎች ቁጥጥር ስር ያሉ ምርኮኞችን ወይም ታሳሪዎችን ጎብኝተዋል ብሏል። በላሊበላ የነበረው ቀይ መስቀል ቡድን መሪ ማርቲን ታልማን ከሰሜኑ በሰሜን ወሎ በርካታ ሰዎች ተገለዋል ወይም ቆስለዋል በማለት ሙጃና ኮልመስክ በተባሉ ቦታዎች የተመለከቱትን አጋርተዋል። ማርቲን በአማራ ፋኖ የተያዙ ተዋጊዎች መጎብኘታቸውን ገልጸው ያሉበትን ሁኔታ ማየታቸውን እንዲሁም ከቤተሰቦቻቸው ጋር ንግግር ማድረግ እንዲችሉ ሙከራ መደረጉን ጠቅሰዋል። የዓለም አቀፍ ቀይ መስቀል ኮሚቴ በሰሜን ወሎ የሚያደርገውን ድጋፍ እንደሚቀጥል የቡድን መሪው ገልጸው በአማራ ክልል በሚካሄደው ጦርነት ላይ የሚሳተፉ አካላት ለዓለም አቀፍ የሰብአዊነት ተገዥ እንዲሆኑ አሳስበዋል። በኃይል አማራጭም ቢሆን ኢትዮጵያ የባህር በር ማግኘት አለባት ሲሉ ጀነራል ጻድቃን ተናገሩ። መንግስት የእርስ በርስ ጦርነት ማቆም እንዳለበት አሳስበዋል። ሌተናል ጀነራል ጻድቃን ገብረትንሳኤ በአፍሪካ ቀንድ ዘላቂ ሰላም እንዲሰፍን ከተፈለገ ኢትዮጵያ የባህር በር ማግኘት አለባት ሲሉ ተናግረዋል። ጀነራሉ ለኤንቢሲ ኢትዮጵያ ቴሌቪዥን በሰጡት ቃለ መጠይቅ በአፍሪካ ቀንድ የተረጋጋ ሰላም እንዲፈጠር ከተፈለገ ኢትዮጵያ አስተማማኝ የሆነ ባህር በር ያስፈልጋታል ብለዋል። ኢትዮጵያ የባህር በር ያጣችበትን አግባብ ልክ እንዳልነበር ያስታወሱት ጀነራሉ በህወሓት መራሹ መንግስት ጥያቄ እንዳይነሳ ታፍኖ እንደነበርም ገልጸዋል። የቀድሞው ጠቅላይ ሚኒስትር መለስ ዜናዊን ጨምሮ የባህር በር ጉዳይ ሲነሳ እንደማይቀበሉት ያስታወሱ ሲሆን አሁን ላይ ጊዜ ደርሶ የማይቀለበስ አጀንዳ መሆኑ እንደሚያምኑ ጠቁመዋል። ኤርትራ ስትገነጠል ኢትዮጵያ የባህር በር ባለቤትነቷን ያጣችበትን አግባብ እንደ ሌሎች ዜጋዎች የኮነኑት ጀነራሉ በስምምነት ይሁን በግድ የባህር በር ጥያቄ መሳካት አለበት ብለዋል። ኢትዮጵያ አስተማማኝ የባህር በር ሳታገኝ በቀጠናው ዘላቂ ሰላም ይኖራል ብሎ ማሰብ ስህተት መሆኑን ጀነራሉ ጠቁመዋል። በዲፕሎማቲክ ማህበረሰቡ ዘንድም የኢትዮጵያ ባህር በር ጥያቄ ምላሽ ካላገኘ የምስራቅ አፍሪካ ሰላምና ደህንነት ዋስትና እንደማይኖረው እያመኑ ነው ብለዋል። የኢትዮጵያ ባህር በር ጥያቄ የሚሳካባቸው መንገዶች በቅደም ተከተል የጠቆሙት ጀነራሉ በኃይል አማራጭም ቢሆን መሳካት አለበት ብለው እንደሚያምኑ ተናግረዋል። ጀነራሉ ያስቀመጡት ቀዳሚ አማራጭ የዲፕሎማሲ መስመር የተከተለ ህጋዊ አግባብ ሲሆን ታሪካዊ ዳራዎችን እንደመነሻ መጠቀም እንደሚቻልም ገልጸዋል። ሁለተኛው አማራጭ በንግድ ላይ የተመሰረተ ሲሆን ይሄኛው አማራጭ ግን የኢትዮጵያን ባህር በር ባለቤትነት ጥያቄ በዘላቂነት ያሳካል ብለው እንደማያምኑ ጠቁመዋል። ጀነራል ጻድቃን ያቀረቡት የመጨረሻው የባህር በር ማግኛ መንገድ የኃይል አማራጭ ሲሆን የዲፕሎማሲ መንገዱ ካልተሳካ በኃይል ገፍቶ መሄድ ያስፈልጋል ሲሉ ተናግረዋል። ጀነራሉ የኢትዮጵያ የባህር በር ጥያቄ በሁለትዮሽ ስምምነት ቢመለስ የበለጠ ተመራጭ እንደሚሆን ጠቁመዋል። የባህር በር ጥያቄ በኢትዮጵያና በኤርትራ መንግስት ስምምነት መፍትሄ ቢገኝ የሁለቱን ሀገራት ዘላቂ ግንኙነት ለማጎልበት በር ይከፍታል ብለው እንደሚያምኑ ተናግረዋል። ይሁን እንጂ የኤርትራ መንግስት አሁን ላይ እያሳየው ባለው አቋም ኢትዮጵያ በሰላማዊ ፖለቲካዊና ዲፕሎማሲያዊ መንገድ የባህር በር የማግኘቷ ጉዳይ አጠራጣሪ ነው ብለዋል። በሌላ በኩል ኢትዮጵያ በእርስ በርስ ግጭትና ጦርነት እየደማች መሆኑን በመግለጽ የውስጥ አለመግባባቶችን በንግግር መፍታት እንደሚገባ ጠቁመዋል። ኢትዮጵያ በውስጥ ግጭት እየደማች ነው ያሉት ጀነራል ጻድቃን መንግስት ኃላፊነት እንዳለበት አካል የእርስ በርስ ግጭትና ጦርነት ማቆም አለበት ብለዋል። ከውጭ ቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና የሰላም ኖቤልን አሸነፉ። ማሪያ ኮሪና ማሻዶ የ2025 የሰላም ኖቤል ሽልማትን አሸንፈዋል። ማሪያ ኮሪና ማሻዶ የዲሞክራሲ አቀንቃኝ በመሆን በሀገራቸው ዲሞክራሲ እንዲሰፍን ለማስቻል ብርቱ ትግል በማድረግ ይታወቃሉ። በልደታቸው ማግስት የኖቤል ሰላም ተሸላሚ የሆኑት ማሪያ ኮሪና ማሻዶ በትናንትናው ዕለት 58ኛ ዓመት ልደታቸውን አክብረዋል። ቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና ማሻዶ የዘንድሮውን የኖቤል ሰላም ሽልማትን ማሸነፋቸው በዛሬው ዕለት ይፋ ሆኗል። የኢንዱስትሪያል ኢንጂነሪንግ ምሩቅ የሆኑት ማሪያ ኮሪና የተወለዱት በቬንዙዌላ ካራካስ ከተማ ነው። በፖለቲካው የሚያደርጉት እንቅስቃሴ በቬንዙዌላ ላይኛው መደብ ከሚባል የማህበረሰብ ክፍል ቤተሰብ የተገኙ ከመሆናቸው ጋር ተዳምሮ በሀገሪቱ ሶሻሊስት መንግስት ኢላማ ውስጥ መግባታቸው ይነገራል። በማህበረሰባዊ ጉዳዮች ላይ ተሳትፎ በሚያደርግ ቤተሰብ ውስጥ ማደጋቸው አሁን ላይ ለኖቤል ሰላም ሽልማት ለበቁበት የዲሞክራሲ መብት ተሟጋችነት የላቀ ሚና እንዳለው ዘገባዎች አመላክተዋል።
በፈረንጆቹ 1992 በትውልድ ከተማቸው ካራካስ አቴኒያ ፋውንዴሽን የተሰኘ ተቋም በመመስረት ለጎዳና ተዳዳሪዎች እገዛ ሲያደርጉ ቆይተዋል። ከ10 ዓመታት በኋላ በሀገሪቱ ነፃና ፍትሃዊ ምርጫ ለማካሄድ የሚያስችሉ ስራዎችን ለማከናወን በተቋቋመው ሱሜት የተሰኘ ተቋም መስራቾች መካከልም አንዷ ናቸው። ወደ ፖለቲካው ይበልጥ በመግባት በፈረንጆቹ 2010 በቬንዙዌላ በተደረገው ምርጫ ከፍተኛ ድምጽ በማግኘት የሀገሪቱ ብሔራዊ ምክር ቤት አባል ለመሆን በቅተዋል። በኋላም ቬንዙዌላ የተባለው የተቃዋሚ ፖለቲካ ፓርቲ መሪ ከመሆን ባለፈ በሀገሪቱ የሚንቀሳቀሱ የተቃዋሚ ፖለቲካ ፓርቲዎችን ወደ አንድ በማምጣት ጥምረት እንዲፈጠር ከፍተኛ አስተዋጽኦ አበርክተዋል። ባለፈው ዓመት በቬንዙዌላ በተደረገው ፕሬዝዳንታዊ ምርጫ እንደሚሳተፉ ይፋ ካደረጉ በኋላ በምርጫው ተሳትፎ እንዳይኖራቸው ለመከላከል የተለያዩ እክሎች ሲፈጠረባቸው ቆይቶ መጨረሻ ላይ ለእስር ተዳርገው ነበር። ማሻዶ በተለይም በሀገሪቱ አምባገነናዊ የመንግስት ስርዓትን በመታገል ለዲሞክራሲያዊ ሽግግር የላቀ አበርክቶ እንዳላቸው ይነገራል። በዚህም በቅርቡ በአውሮፓ ህብረት የተበረከተላቸውን የሰብአዊ መብቶች ከፍተኛ ሽልማት ጨምሮ ልዩ ልዩ ዕውቅናዎችን አግኝተዋል። ለቬንዙዌላውያን ዲሞክራሲያዊ መብቶች መከበርና ፍትሃዊና ሰላማዊ በሆነ ሽግግር ሀገሪቱን ከአምባገነንነት ወደ ዲሞክራሲያዊ ስርዓት ለማምጣት ሲያደርጉት የቆየው ጥረት ለሽልማቱ እንዳበቃቸው የኖቤል ሽልማት አዘጋጅ ኮሚቴው ገልጿል። በቬንዙዌላ መንግስት የሚደርስባቸውን አደጋ በመሸሽ ከአንድ ዓመት በላይ ተሸሽገው የሚገኙት ማሻዶ ሽልማቱን እንደማሸነፍ አልጠበቅኩም ነበር ብለዋል። ሽልማቱ የኔ ብቻ ሳይሆን የመላው ህዝባችን ስኬት ነው በማለት በተንቀሳቃሽ ምስል ባስተላለፉት መልእክት ተናግረዋል። ሽልማቱን ተከትሎ የተለያዩ ሀገራትና ዓለም አቀፍ ተቋማት ለማሪያ ኮሪና ማሻዶ የደስታ መግለጫ መልእክት እያስተላለፉ ይገኛሉ። የ2025 የኖቤል ሰላም ተሸላሚዋ ማሻዶ ከሜዳሊያና ዲፕሎማ በተጨማሪ ከ1.15 ሚሊዮን ዶላር በላይ የገንዘብ ሽልማት ይበረከትላቸዋል ተብሎ ይጠበቃል። ውድ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ።